ሰላም ሰላም የዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ ውዶቼ። ከአረብ ቤት ሆናችሁ የማታውቁ ልጆች ያላችሁ ካሜራ እንዳለና እንደሌለ። ካሜራ በጣም አለ፣ በጣም በብዙ ቤት ካሜራ አለ። በማብሪያ ማጥፊያ ውስጥ ያረጉታል። ሽንት ቤት ሻወር መውሰጃ ጋር ያረጉታል። ማሽን ቤት ማሽን የልብስ ማጠቢያው ጋር ያረጉታል። ፍሪጅ ላይ ያረጉታል። እናንተ በማታዩት ቦታ እጅ የምታክል ካሜራ ያረጋሉ እና ይከታተሏቸዋል። ምን እንደምትሰሩ፣ ምን እንደምታረጉ፣ ምን እንደምትበሉ፣ ምን በቃ ሁሉን ነገር በካሜራ ይቆጣጠሯቸዋል። ይሄንን አረብ ቤት ያላችሁ ማወቅ አለባችሁ ካሜራ እንዳለ። እኛ ቤት ካሜራ የለም ማለት አትችሉም። ምክንያቱም ካሜራ የሌለው ቤት ከ190 ቢሆን ነው 10% ነው የማይኖር እንጂ ሁሉም ቤት ካሜራ አለ። ስለዚህ ምን ልላችሁ ነው ውዶችዬ፣ ካሜራ ያለው ቤት አትብሉ አትጠጡ ማለት አይደለም። ግን ስርዓት ባለው ነገር ስርዓት ባለው ሰዓት ብሉ ጠጡ። ምክንያቱም ሳትበሉ ሳትጠጡ መስራት እንደማትችሉ እነሱም ጠንቅቀው ስለሚያውቁ ማለት ነው። ግን በዘፈቀደ አትብሉ። ምክንያቱም በዘፈቀደ ስትበሉ ካሜራ ታያቸዋለች። በቃ እንገራችሁ፣ የዛኔ ትናደዳለች። እህሌ እያለቀ ነው፣ ገንዘቤ እያለቀ ነው ትላለች። ግን በስርዓት አቅርባችሁ ምናምን ብሉ። ምክንያቱም እኔ ባለፈው ያየሁት ምንድነው ማንቆርቆሪያ ላይ እንጂ የሻይ ማንቆርቆሪያው የለም ውሃ ስትጠጣ ካሜራ ላይ ያየናት እና ጥንቃቄ አድርጎ ካሜራ የሌለው ቤት የለም። አሁን ሁሉም ቤት ካሜራ አለ፣ አረቦች ቤት። ስለዚህ እናንተ ይሄን ማወቅ አለባችሁ። አረብ ቤት ያላችሁ ገባችሁ? በተለይ ልጅ ያለው ቤት 100% ካሜራ አለ። ምንም ድርድር የለውም። ልጅ ያለበት ቤት ካሜራ ያደርጋሉ። ስለዚህ እናንተ ጥንቃቄ አርጉ። አረቦች ቤት ካሜራ የለም ማለት 100% መዝጋት አይቻልም። ለምን? በካሜራ ነው የሚጓዙት እነሱ። ቴክኖሎጂ በጣም የረቀቀ ነው አረቦች ጋር። እናንተ ምንም ጥሩ ሰው ናት ካሜራ የላትም ትላላችሁ። ማብሪያ ማጥፊያ ውስጥ ትከታለች። ኤሲ ውስጥ ትከታለች። ማጠቢያ ውስጥ ትከታለች። ፍሪጅ ውስጥ ትከታለች። ካሜራ ረቂቅ ካሜራዎች አሉ፣ የማይታወቁ ካሜራዎች። ገባችሁ? እናንተ ግን የለም ጥሩ ናት እሷ የኔ ሴትዬ ጥሩ ናት ትላላችሁ። አይደለም አለ ካሜራ። እንደዚህ ሰዓት ጠረጴዛ ላይ ደግሞ ሰዓት መስሏችሁ ሰዓት እየቆጠረ የሚመስላችሁ አላችሁ አይደለም? ያ ማለት ካሜራ አይደለም ማለት አይደለም፣ ካሜራ ነው። ጠረጴዛ ላይ አንዳንዴ እንዲህ ማስቀመጫ ላይ ያስቀምጡታል ጠረጴዛ ላይ። እናንተ ግን ሰዓት ነው የሚመስላችሁ፣ ያ ግን ካሜራ ነው። ካሜራ እየቀረጻችሁ ነው። ካሜራ የትልቁ ሳይሆን እንደዚህ ሰዓት የሚመስል ገባችሁ? ሰዓት መስሎ ሰዓት እየቆጠረ ይመስላችኋል። እናንተ ግን እሱ ግን ካሜራ ነው። እሷ በሞባይሏ መኪና ውስጥ ሆና ወይም ስራ ቦታ ሆና የትም ሆና በሞባይሏ እየተከታተለቻችሁ ነው። የምታረጉትን የምትሰሩትን ሁሉን ነገር ትቆጣጠራቸዋለች በካሜራ። ስለዚህ አረብ ቤት ያላችሁ ከ190% ካሜራ አለ። በቃ በጣም ትንሽ ነው ካሜራ የሌለው ቤት እንጂ በጣም ካሜራ አለ። አንዳንድ ልጆች ምን ትላላችሁ? ውይ የኔ ሴትዬ በጣም ጥሩ ናት፣ የኔ ሰውዬ በጣም ጥሩ ናቸው እኮ እነሱ ምርጥ ፋሚሊ ናቸው፣ ካሜራ የላቸውም ትላላችሁ። ካሜራ አለ። ኤሲ ውስጥ ይከታሉ፣ ማብሪያ ማጥፊያ ውስጥ ይከታሉ። ካሜራ የሌለው ቤት አረብ ቤት አታገኙም። ስለዚህ ጥንቃቄ አርጉ። በቃ ጥንቃቄ አርጉ። በቃ ስትበሉ ጥንቃቄ አርጉ፣ ስትጠጡም ጥንቃቄ አርጉ፣ ስትታጠቡም እንደው በሄዳችሁበት ሁሉ ጥንቃቄ አርጉ። ካሜራ አለ። ካሜራ የለም የሚባለው ቤት ከ110% ባይኖር ነው እንጂ ካሜራ አረብ ሀገር ካሜራ አለ። የት አንዳንዶቹ ትልቁን እያያችሁ የሚያደርጉ አሉ በይፋ። አንዳንዶቹ ደግሞ ትንሿን የት ነው ማብሪያ ማጥፊያ ውስጥ፣ ማጠቢያ ውስጥ፣ ፍሪጅ ውስጥ፣ ኤሲ ውስጥ፣ ጠረጴዛውን ስታጸዱ እናንተ ጠረጴዛ ስታጸዱ ሰዓት የሚመስል አይደለም፣ ካሜራ ነው።
በተለያየ ዲዛይን ካሜራ አለ አረቦች ጋር። ስለዚህ ምን ልላችሁ ፈልጌ ነው፣ አረብ ሀገር በተለይ ልጅ ቤት የምትሰሩ ሰዎች ልጅን እንዳትማቱ፣ ልጅን እንዳትገፈትሩ፣ እንዳይወድቁ ስታበሏቸውን በጥንቃቄ አብሏቸው። ለምን እየተከታተሏችሁ ስለሆነ፣ በሞባይላቸው ነው የሚከታተሏችሁ። በጣም ነው የሚከታተሏችሁ። መኪና እየነዱ ይከታተሏቸዋል በሞባይል። ሴቪንግ እያደረገ ነው የሚያስቀምጣል። ስራ በዝቶባት እንኳን ጠዋት ባታያችሁ ከሰዓት ታያችኋለች። የጠዋቱን ሰዓት ቆጥሮ ነው የሚያስቀምጥላት። ገባችሁ? አረብ ሀገር ያላችሁ ብዙዎቻችሁ ህይወታችሁ የሚጠፋ በዚህ ምክንያት ነው። በቃ ጥንቃቄ አድርጉ። በቃ አረብ ቤት ካሜራ አለ። በቃ የለም ብላችሁ ጭንቅላታችሁ ውስጥ አታስቀምጡት። አለ እንዴ ብዙዎቹ ኧረ ጥሩ ሴትዮ ናት ያሉበት ቤት ነው ቁጭ ብሎ የምታገኙት። ስለዚህ ካሜራ አለ። ልጅ ያላችሁ ልጅ የምትይዙ ልጆች ነው በጣም ትኩረት የሚደረገው ካሜራ ላይ። ልጅ የምትይዙ ልጆቻቸውን ስለሚፈሩ ይገፈትሩ፣ ይጥሉብኛል፣ ይመቱብኛል ምናምን ስለሚሉ ካሜራ ያደርጋሉ እናንተ በማታዩት ሁኔታ። ገባችሁ? ስለዚህ ጥንቃቄ አድርጉ። ልጅ ያላችሁ ልጅ የምትይዙ የልጅ ሰራተኛ የሆናችሁ ማለት ነው። ጥንቃቄ አድርጉ። ስታበሉም ጥንቃቄ አድርጉ። ስታለብሷቸውም ጥንቃቄ አድርጉ። እንዲህ ግፍትር እንደኛ ሀገር መስሏችሁ እንደ ኢትዮጵያ ልጆች መስሏችሁ ግፍትር ስታደርጓቸው ሄዷችሁ ሲወድቅ እሷ ታያለች። ገባችሁ? እንደ ኢትዮጵያ ልጆች እንዲህ ግፍትር እየተባሉ የሚያድጉ አይደሉም። የአረብ ልጆች በጣም ጥንቃቄ የሚያስፈልጋቸው ነው። ስለዚህ ውዶችዬ ካሜራ ጥንቃቄ አድርጉ። ካሜራ አረብ ሀገር ሙልት ብሏል። ጥንቃቄ አድርጉ። ዛሬ ካሜራ ልሰራላችሁ የፈለኩት ማንቆርቆሪያ ላይ ውሃ ስትጠጣ በካሜራ ስላየኋት ነው። እንደዚህ አድርጋ ማንቆርቆሪያ ውስጥ እሷ አታየም ብላ ነው፣ ግን ሴትዮዋ እያየች ነው። በኩባያ እንኳን ቀርታ አልጠጣችም። እነ ማንቆርቆሪያው አስቡት። ስለዚህ ካሜራ አለ። ፍሪጅ ስትከፍቱም ካሜራ አለ። ሁሉ ነገር ካሜራ አለ አረብ ሀገር። ስለዚህ ጥንቃቄ አድርጉ። የዛሬ መልእክቴ ነው። ሰብስክራይብ አድርጉኝ።